እሺ ብያለሁ በቃ ይሻለች እኮ በቃ አንተም ይኸውልህ አንዷን ሴት ምረጥ እሷ እያለች የምትልን እየሰማን አይደል? አሜን በቃ እሺ አስረክባለሁ እኮ ማልቀስ አይደለም መፍትሄው። አረ ማሚ በእግዚአብሔር ንግርሽ ላይ በእናትሽ በቃ አስተካክለኝ። አንጀት ይቀጥል ነው ያለ ስለተናጀድኩ ነው ሳሚ። ይሄንን ራስ ኃላፊነቱን ወሰድኩ። ሰላም ሰላም ቤተሰቦች እንዴት ናችሁ? የልዑል ቤተሰቦች እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ አይታችኋል ባለፈው ምን እንደተፈጠረ ቤተሰቦቻችን። ልዑል ያው በቃ የማይሆን ነገር ውስጥ ገብቷል ማለት ቤት ከቤትም አባራው ማዘር ያለበትን ሁኔታ አይታል አይደል? አዎ ግን ሳሚ ቆይ ችግሩን አባባስ ነው እንዴ? ምንድነው? እኔ እንደዛ እየተሰማኝ እኔም እንደዛ እየተሰማኝ ነው ስለ አሁን በቃ እሱንም እንደዚህ አይነት ነገር ውስጥ የሚከተው አልመሰለኝም ነበር ያደረግነው ነገር። ግን ደግሞ ሴቶቹ በቃ እንዲወጡለት ነው ከህይወቱ ነው የምፈልገው። ምክንያቱም ሁለቱም አይጠቅሙትማ ናቲ። ወይ ደግሞ እኮ እሺ ብቻ የልጅ እናቷ እንኳን ብትሆን እሺ፣ ያቺኛዋ ግን ጭራሽ ማጠቅሙ ማይሆን ነገር ነው። እንዴት ቆይ ሱስ ያዘው እንዴ ልጅ? በእግዚአብሔር ምን ሱስማ ሱስ ነው። አይታ ባለፈው እንዴት እንደሆነ አይታል ራሱን እስኪ ስት ድረስ እንዴ ምን በሰው እኮ ጤነኛ ቢሆን እኮ ያገናዝባል አይደል እንዴ? ጎዳና ወጥቶ እንደዚህ አይነት ቆርቆሮ ቤት ውስጥ እየኖረ የፈለገ ፍቅር ምናምን ብሎ ነገር ሰው እየራበው ሊፋቀር አይችልም። አንተ ፌንት እስኪ ሰራ እየራበው ፍቅር ምንድነው? ቆይ እንደዚህ ይቻላል እንዴ? ከዛ የጥበቃ ቤት ላይ የዘበኛ ቤት ላይ እዛ እኮ ነው ያደሩት። እኔ በጣም ነው ያሳዘነኝ ሳሚ እና እኔ እንጃ በጣም ግራ ገብቶኛል። ያው አሁንም እንግዲህ የምንገኘው እነሱ ሰፈር ነው፣ እዛው እና የልዑል ማዘር ቤት ሰፈር ነው ያለነው ማለት ነው። ግን ያው ስለ አሁን ማዘር እንደጠራናት ታውቃለህ ናቲ። ይሄ ልጅ ከመሞቱ በፊት እንደምንም ያው እግሯ ላይ ወድቀን ቢሆን እንለምናት። በቃ ያለን አማራጭ እሱ ነው። ካለ በዚያ ልጁን ያውለ በቃ ሬሳውን ማግኘታችን የማይቀር ነው በዚህ የሚቀጥል ከሆነ እንዴ። ሰው እኮ ርቦት እንዴ ስንት ቀን ትቆያለህ አንተ ምግብ ሳትበል? እኔ ምን አውቃለሁ? ያበላቸውን አላ እሱ እሱ ያበላቸው ብቻ ዞሮ ዞሮ ይኸውልህ ናቲ ማዘርም ትምጣ እኔ ጠርቻታለሁ። ያው ልዑልም ሴቶቹን ሳያባርር አይቀርም መሰለኝ ደውዬለት ነበረ። ሴቶቹን አባርሬያቸዋለሁ እንደምንም ቤት መልሱኝ ብሎ እየለመነኝ ነበር። ስለዚህ ቤተሰቦች እኛ የሚያሰብነው ማለት ነው እንደ ጓደኛ ይሄ ልጅ ቤቱ መመለስ አለበት በቃ። ስለዚህ ማዘርን ጠርተናታል። እግሯ ስር በቃ ለምነን ወደ ቤቱ እንዲመለስ። እኛም ጓደኞቿን ባለፈው ያሰብነው ከቤት ራሱ እንዲወጣ ያገዝናት ማዘርን ሴቶቹ ካጠገቡ እንዲርቁ ነው። ምክንያቱም ይሄ ልጅ አይታቸዋል አንዴ ሲለምን አንዴ ምን ሲሆን አሁን ጭራሽ ባለፈው ሮቦት ወደቀ። እንደዚህ መሆን የለበትም ናቲ። ለዛ ነው እኛ በቃ ጓደኞቹም ከእናቱ ጋር ተማክረን ሴቶቹ ከጎኑ እንዲርቁ ያደረግነው ለዛ ነው። ስለዚህ ልዑል ናቲ ማዘርን ትምጣ እግሯ ስር ወድቀን እንለም በቃ ያለውን ነገር እንንገራት። ልጇ ነው እሷ መቼም የምታዝንለት ይመስለኛል አይደል እኮ። ስለዚህ በቃ እኔ ጨንቆኛል ሳሚ፣ በጣም ግራ እየገባኝ ነው። እንዴት ማለት እንደዚህ መሆን አለበት የለበትም የሚለው ራሱ በቃ ሀሳብ ነው ነበር። በቃ መሆንማ አልነበረበትም በቃ ግን አንዴ ሆነ። ያቺን ልጅ አስወልዷል። እሷን መተው ያለበት አይመስለኝም። ግን ለጊዜው በቃ ነገሮች እስኪስተካከሉ እንትን እንደኔ ሀሳብ እንደ ጓደኛ ማለት ነው። እና ማዘርም ትምጣ በቃ እንጥራታ። ደውልላት እኮ እንደዛ አይሻልም? በቃ ይሄ ልጅ መኖር ያለበት ከልጅ እናቱ ጋር ነው። እሱንም ደግሞ የሚያደርገው መጀመሪያ እናቱን ይቅርታ ጠይቁ። ማዘር ከተስማማች ቤት አሁን ያው የምናውቀው ነገር አለ አይደል? እኛ እዛ ቤት ከተመለሰ በቃ እንጂ ዝም ብሎ እኔም እሺ የምትልም አይመስለኝም። ሳሚ አይተኸዋል አይደል እንዴት እንደሆነ። አንድ ቀን እንኳን እኮ ከነሱ ተለይቶ ማደር አይችልም። እና እኔ ልዑል የጤነው አይደለም እኔ አንፍረድበት። እና ሲቀጥል ደግሞ ማዘር አወራሯ እኔ ምን ማለት ደስ አለ ቆርጣበታለች። እሷ በጣም ተስፋ ቆርጣለች እንዴ።
እና ማዘር ስማኒ አወራሯ ምንም ደስ አላለኝም። ማለት የሆነ ተስፋ ቆረጠች ምናምን። እኔም ፈርቻለሁ። ግን ደግሞ እሱ አሁን እኮ በቃ ደንግጦ ምን ሴቶቹን አባረላ አረናት አባሯቸዋል ብለህ ነው? እኔ እኮ እርግጠኛ እንዴ እንደዛ ካደረገ አውቁ ከሆነ የመጨረሻችን ነው የሚሆነው። እኛንም እዚህ ጋር ቆይ አንተ ሴቶቹን አባራል አላባረርክ? መጀመሪያ እኔ እኮ አላምንም። ምን ቆይ ናቲ እኔ እዛ እያንጓተታቸው ሉል ቆይ ምን ሆነ ነው? ምን ነክቶ ነው? እኔ አሞኛል እና ረሃቡ ነው ታዲያ እየራበ ስለሆነ እኮ ነው። ና እስኪ ወደዚህ ጋር ገባ እና አራቱ ማከና ሲጋር የራስ ችግር ነው የሚስተራራ ና ለምንድን ነው ሰው ማየን? እስኪ ይሄ እኮ በጣም የሚያሳፍር ነገር እኮ ምን ሆነ ነው? ቆይ አንተ መጀመሪያ እኮ የሚያሳፍር ነገር እኮ የሰራው እኮ መጀመሪያ አሁን አይደል? ቆይ እንዴት ነው ከሁለት ሴት ጋር ካልኖርኩ ብለህ የምትለው? እሺ ያው ማዘር ተስፋ ቆርጣብሃለች። እሺ ምንድን ነው የሚሻልሽ አንተ? አረ ለመኗት፣ እሷን ብቻ ለመኗት። እንዴት ነው እኛ ለምንን እንትን ልንል የምንችለው? እስኪ ሳሚ እኛማ እንዴት አንተ አሁን አንተም እኮ ካልደገፍኝ እንዴት ነው ለመናት? እሺ ምን ያስፈልግ እኮ እኔም እኮ እነግራታለሁ። በቃ አዎ እዚህ ጋር ተፈጥሯል። በቃ አጥፍቻለሁ። ባጠፋም ግን እንደዚህ ልጨክንብኝ አይገባም። ይኸው አሁን እዚህ መተን ራሱ ስናወራ ሳሚ ማዘር ምን ልሰሩ መጣችሁ እንዳትለን ነው የምፈራ። አዎ ማዘር አለሽ ግን ሳቤታ ልትፈጣ አረ በእግዚአብሔር ለምኗት። አረ ለምኗት በእናታችሁ። አንተ ነህ መጀመሪያ ያጠፋው። አጥፍቻለሁ። ያ ቢሆንም ግን መለመን አለባችሁ። እናንተ ጓደኞች እኮ ናችሁ። ናቲ ሳሚ እኮ እኔማ ጓደኛ ስለሆንኩ ነው እኮ እየለፋን ያለ ነው አይደል? ለምን መከርን ለፋን። አንተ ግን ልትሰማ አልቻልክም። ጀመሩ መጀመሪያ ሁለቱንም አውጣ ከህይወት። ከዛ ደግሞ ከማዘር ጋር ከታረክ በኋላ የልጅ እናትን ታመጣለህ። ሰው እንዴት ለሴት ብሎ በምግብ ይሞታል እንዴ? እናንተ ታዲያ ጾማችሁ ነው እንዴ? የሆነ ነገር ይኖርባል። የሆነ ነገርማ ታደርጉበት። ምንም አይደለም ማለት ቆይ አንተ እንዴት አላውቅም። እኔ የምላችሁን ስሙኝ። እኔ በቃ ያለሁበት ነገር ጥሩ አይደለም። እኔ አንድ ነገር ብሆን ህይወት የሆነ ነገር ቢሆን እናንተም ትቆጫላችሁ። ምንድነው? ቆይሽ አንተ ለምንድነው እኛ የምንልህን ሰው የሚልህን እናት የምትልህ ለምንድነው የማትሰማው? እሰማለሁ እኮ እና ታዲያ በቃ የተባልከውን መስማት ነበረብህ። አሁን አይደለም፣ አሁንም አረፍደዋል። ለምንድነው የሚረፍደው? ተስፋ ቆርጣብሃለች፣ ቤቱን ሸጠዋለች እያለ አንተ እንዴት ነው ለምኗት? ይኸውልህ ንገረው እስኪ እንዴት እንደለመናት በእናትህ። እኛ እኮ ያላልናት ነገር እኮ የለም፣ ግን በቃ የሚሆን አይመስለኝም። ማዘር ተስፋ ቆርጣለች። በቃ ሲጀመር እንኳን ቤቴ አይደለም በቤቴ ዙሪያ እንዳደርሱ ካለበለዚያ በፖሊስ ነው ማስይዛችሁ እና ሁለታችን ነው ያለችን ማለት ነው ተብለን ራሱ እኛ ግን መጣን። አሁን ጭራሽ አንተ ራሱ እንዳለ እንትን ካለች እኛ ላንተ ብለን ነው ነገራችን ይባላል። እኔ እኮ ይቅር ስማ ሳሚ አይደለም እዚህ እንደመጣን አውቃ ልውልን እንደያዝን ራሱ እዚህ ነው እንዴ ሳሚ ታጣችሁ? ዞር በልልኝ። እሺ ይሄንን ከመሆኑ በፊት እኮ ነው ብዙ ለምኜዋለሁ። ነገር ከመምጣቱ በፊት ችግር ላይ ከመውደቃችን በፊት እኮ ነው ለምኜዋለሁ። ሰላም ነው እንዴ? ሰላም ነው ሰላም ነው። እኛማ ያው ልናናግርሽ ነበር። እዚህ የጠበቅንሽ ልናወራሽ ነበር። ቤት እንግባ ሳሚ። ያው ልውል በቃ ከስተቱ ተምሮ ሁለቱንም ሴቶች አባረራቸዋል። ያው አንቺም አይተሻል ማሚዬ፣ ባለፈው እንደዛ የጥበቃ ቤት ውስጥ እያደሩ እዛ ቁንጫ አለ ምን የሌለ ነገር የለም ማለት። በዛ ላይ ደግሞ ምግብ እየበላ አይደለም። ምግብ ደግሞ ካልበላ
ምግብ ካልበላ ደግሞ ያሟል ታውቂያለሽ። ስለዚህ እኔ እንኳን እሱ እኔን አመመኝ። እሱማ ይገባኛል እኮ ማሚ እዚሁ አናወራም። ያው ሳሚ እንግባ እስኪ። ለማንኛውም ምን እንደሚመስል አየው። እንደዚህ እንደዚህ ምን ታደርገዋለህ? ብስቁልቁል ብሎ እንደዚህ ይቅርታ አድርጋለሁ። ምን ታደርገዋለህ? ለምን ፈጥቆ ታቀምራለህ? ምን ታደርገዋለህ? በስነ ስርዓት ለምን በደንብ እግሯ ላይ ወደቅ። በደንብ እሺ ትለኛለህ። ይቅርታ አንተ ልብስ ምናምን ተሰጥቷል እኮ ሰው ሰው አለ ማሚ፣ ሰው አለ እንደ ግቢ ውስጥ። ቆይ እንዴ እስኪ አብረው እስኪ መብራት ጨል ሰው ይኖራል እንዴ ማሚ? ቆይ ግቢ ውስጥ ሰው አለ እንዴ? እንዴት እንደናፈቀኝ ቤቴ እንዴት እንደናፈቀኝ ቤቴ የሰው ቤት ቢናፍቅህ እንዲህ ይገኛል እንዴ? ቀልድ ነው ማለት ነው። የሰው ቤት ስላናደደኝ ሸጥኩ። ሳሚ እንዳትበላ። ለምን ተዋሽኝ ያለሽ? ለምንድን ነው የማዋሽ? ለመንኩ እኮ ደጅ ጠናው ለመንኩ። ስንት ነገር ሆንኩ በዚህ ሰፈር ላይ ስንት ነገር ስንት ተባልኩ ስንት አየሁ ሳሚዬ ስንት ነገር አንተን ስንቴ ለመንኩ ስንቴ ነገርኩ ስንቴ ለመንኩ። ተው አታሰድበኝ ተው አልኩ። ለመንኩ ከአቅሜ በላይ ሆነ። ስለዚህ ምን ላድርግ? ለራሴ ማሳጣኝ መጠጊያ ሳጣኝ ምንም ማድረግ አልችልም። እንዳረጋል አይደለም እኮ ማሚ፣ አሁን ይሄ ልጅ ተሳስቶ ሊሆን ይችላል። በቃ ለነገሩስ እንጂ ለመንኩት እኮ አንተ ለራስህ አንድ ነገር አቅም ሳይፈቅድ ምን ሳትል ባለ ሁለት ሴት ሆነህ ተው ስትባል የማትሰማ ነውርን ሲነገርህ የማትሰማ እንደዚህ አይነት የአንድ ብቁ ለምን ከመለመን ውጭ ምን ላድርግ? ታዲያ ቤቱ ከተሸጠ ለምን እንደዚህ ሆነ? እናት እንዴት ይሆናል? እና እንዴት ይሁን? ተነስቶ ይሄድ ተነስቶ ይሄድ ቤቱ እንዴ ይነሳል። ተነስቶ ይሄድ ስለዚህ እንደሆነው እኔ እንደዚህ በአንድ ወር ውስጥ እንደዚህ መበሳቆል እንደዚህ መሆን ያዝናል። ይቅርታ በቃ ተቀበልኩ። በቃ እሺ እኔ ተቀበልኩ እኮ ስንቴ ነው ይቅርታ የምትለኝ? በቃ ምንሱ ላይ ምን እንደሚመስል እሺ ተቀበልኩ ሳሚዬ። እሺ ነው አልኩ እኮ ሳሚዬ። ለእናንተ እሺ በቃ እሺ አልኩ እኮ ሳሚዬ። እኔ ሁለተኛ በዚህ ቦታ እኔ እንዳገኘው አልፈልግም ሳሚ እኮ በቃ ይሄንን አሳርቃለሁ ብላችሁ ከመጣችሁ ሰማኛለህ። እኔ ሁለተኛ እንደዚህ አይነት ነገር አልፈልግም። በቃ ከሆነ የልጅ እናቱን ይቅርታ ጠይቆ ከልጅ እናቱ ጋር ይሁን። በቃ ይሻለች እኮ በቃ አንተም ይኸውልህ አንዷን ሴት ምረጥ። እሷ እያለች የምትልን እየሰማ ነው አይደል? የልጅ እናትን ጠበቅ አድርግ። በቃ ያቺ አታዋጣ። ተነስ ቁጭ በል ተነስ። አታልቅስ ማለት በቃ ይቅርታ ተደረገልህ አይደል? እንዳታልቅስ ልውድ ምን ሆነ? ማን ይቅርታ አድርገሽለታል አይደል? ይኑራ እዚህ የለም አሜን። በቃ እሺ አስረክባለሁ። እሺ ማን እሺ አስረክባቸዋለሁ ዛሬ። እሺ ከሰዓት ነውና ከሰዓት አስረክባቸዋለሁ። እሺ በቃ እሺ
አንቺ ቤቱን የሚያፋፋልሽ ነው። የቱን? ይሄንን ነው ይኸውልሽ ሳሚ እኮ ሽጧለች። እና ታዲያ ተሽጧል። አሁን ይቅርታ እኮ እያደረግሽለት ነው። ይቅርታ ያደረኩለት እኮ እንዲጠይቀኝ እንድጠይቀው ነው በቃ እንጂ የቤት ጉዳይ ምንም መፍትሄ የለውም እንዴ? እና አሁን ልታስረክብ ነው? ያው አስረክባለሁ። ሳሚ ያዘው እና ታዲያ የራስ ችግር እኮ ነው። በቃ ማልቀስ አይደለም መፍትሄው። አሁን በቃ አታልቅስ። በቃ ይሄ እኮ ማልቀስ አይደለም መፍትሄው። ኧረ ማሚ በእግዚአብሔር ንግርሽ ላይ ልታቅ በእናትሽ በቃ አስተካክል። እንደሱ አይደለም እና ታዲያ ይሄ ልጅ የት ይሄዳል? አይተሻል አይደል እንዴት እንደሚኖር ባለፈው እራሱ። እሺ አታልቅስ አንተ ምን ሆነ ነው? በቃ በቃ የደወለች እኮ እኔ ሳሚ የኔ ያልኩት ለምን መሰለህ? ስለሚያናድደኝ ነው። ሲነግሩ ስለማይሰማ ነው። ስለማይሰማ ነው። ስለዚህ ምን ላድርግ? መኖር ከፈለገ መጀመሪያ ተናግሬያለሁ። አንድ ምረጥ ሰው ፊት ሁሉ አታውለኝ ብያለሁ። ስለዚህ አሁንም ቢሆን ደግሞ መሆን ያለበትን ምከረው፣ ንገረው፣ አስተካክለው ሚስተካከል። ስለዚህ እኔ ምን ላድርግ ነው? ከዚህ ውጭ ምን ልሆንሽ? ምን ሆኜ ነው የምትለኝ ሳሚ? በዚሁ ልክ እንደሱ ነሽ ኑሪ ነው የምትለኝ? ኧረ እንደዛ አይደለም ግን በቃ ያለውን ነገር አስተካክለት። ይሄ ልጅ አሁን የት ነው? እሺ ነው በቃ ጎዳናን መርጦ አይደለም ሁለት ሴት ያገባው። እንደዛ አይደለም አሁን ልጅሽ እኮ ነው አይደለ? ልጅን አውቃለሁ። ልጅን ስንት ነገር ደበቁ፣ ስንት ገበና ሸሸው፣ ስንት ነገር ታገስኩ አቃቅሜ በላይ። አሁንም ቢሆን ይህን ነገር ልጁ እኔ እንደዚህ እለምነዋለሁ። ካስፈለገ ቤቴን መመለስ እችላለሁ። ግን እዚህ ጋር እሱ እኔ የምፈልገው አንድና አንድ ስርዓቱን ይዞ እንዲቀመጥ ነው የምፈልገው። እሺ አልፈልግም። በእንደዚህ እኔ አልስማማም። ሳሚ ይሄ እራሳችሁ ባላችሁበት ለእናንተ ምስክርነት ፊት እንደዚህ ተዘላዝሎ እንደዚህ ሆኖ እስከ መቼ ድረስ ነው? እስከ መቼ ድረስ ነው? እሺ እስከ መቼ ነው? ስለዚህ አንድና አንድ ከልጅነቱ ጋር ፋርቆ በሰላማዊ ይኑር። እኔ የምፈቅደው እሱን ነው። አይ በዚህ አልስማማም ብሎ ካለ ይቀጥል። አሁንም ቢሆን ይህንን ነው አይደለም ሳሚ፣ ዝም ማለት አይደለም። መናገር ያለብህን ተናገር። እኔ እወስዳለሁ እንዴ? ግን አንተ በእናትህ እርግጠኛ ነው? ምክንያቱም እዛ እራሳችሁን ነው የሚያስጠይቃችሁ። እኔ በዚህ ይሄ ነው። ስለዚህ እኔ ሽጬዋለሁ ብዬ ያልኩት ምክንያት አንጀቴ ስላረራ ስለተቃጠለ አንጀቴ ቅጥል ነው ያለ ስለተናደድኩ ነው። ሳሚ ይሄንን ራስ ኃላፊነቱን ከወሰድክ ሳሚ ዞር በል። አይ ሳሚ ዞር